ግን በውሸት የሚከብር እግዚአብሔር የለም። በቃ በውሸት የሚከብር እግዚአብሔር የለም። ሰው ይድናል። በጣም ብዙ ኦርቶዶክስ አማኝ ነው ወደ ፕሮቴስታንት የመጣ ይታወቃል እኮ መሬት ላይ ባለው እውነት ማለት ነው። አሁን 20 ሚሊዮን ሞላን 10 ምናምን ሚሊዮን ሞላን የሚለው ያልተረጋገጠ ቢሆንም የአሃዝ ቁጥር የአሃዝ መጠኑ ባይረጋገጥም ግን በቃ ብዙ ሰው ከኦርቶዶክስ ወደ ፕሮቴስታንት መጥቷል። ከፕሮቴስታንትም ወደ ኦርቶዶክስ የሚሄድ ሰው አለ። ስለዚህ አሁን ፖለቲካ መስራት አያስፈልግም። ሰው ምርጫ አለው። አሁን ዓለም ላይ እኮ ህዝቡ አይምሮ ከመደፈኑ የተነሳ ጾታ ሁሉ እየመረጠ ነው። ወንዱን ሴት ነኝ እያለ ነው፣ ሴቱን ወንድ ነኝ እያለ ነው። እና በዚህን ያክል ደረጃ ዓለም እስከ መውደቅ ድረስ ምርጫን ለሰው እየሰጠች ነው። እኛ ሰው መርጦ ሃይማኖት መቀየር መብቱ እንደሆነ ማመን አለብን። ይሄን ያህል ድረስ ማመን አለብን። ሰው የፈለገውን ሃይማኖት ማመን ይችላል። በቃ አመንክ ጴንጤ ሆንክ ተረጋጋ ነው እያልኩ ያለሁት። በቃ እዚህ እንትን ነጋሪት አትጎስም። በቃ ያንተ ጴንጤ መሆን የተለየ ሄኖክ ወይ ዓለም አቤት ሰላም ላንተ ይሁን። እንዴት ናችሁ? እኔ እስካሁን ደስ ያው ድምጼን አላሰማሁማ። ያው እኔ በዚህ ጉዳይ ላይ ምንም አይነት ሀሳብ መስጠት አልፈልግም፣ ግን አግዛችሁ ተፈራ ቤት ፕሮግራም አለ። ሁላችሁም እዛ ብትገኙ አብራችሁን ብትሆኑ በጣም ደስ ይለናል። ጌታ ኢየሱስ ዘመናችሁን ይባርክ፣ ጸጋው ይብዛላችሁ። አመሰግናለሁ። ያንቺ ይሻላል። አግዛቸው ቤት ሰላማዊ ቤት ነው፣ ብትሄዱም ትጠቀማላችሁ። እውቀት ነው የሚወራውና አሁንም ምን የምላችሁ ወገኖች፣ አሁን የሲስ ፎቶ ተለጥፏል ምናምን እያለ ነው። አሁን አቡኬ የሚባለች ጉዲው የሚለው የሲሳይ ሲሰደብ ለመስማት አረኛ ጉዳችን የተሸፈነ ሰዎች ነን። የማንንም ነውር ለመግለጥ የተሰበሰብን ሰዎች አይደለንም። ስለ ድካም ካወራን ሁላችንም ደካሞች የወደቅነን። አሁን አንዳንድ ጊዜ እኔ እንደዚህ አይነት ወሬ ሳወራ የምቃወማቸውን ሐሰተኞች አንስተው አንተ ምን ይላሉ? ሐሰተኛ ሶሪ ስልክ ገብቶብኝ ነው። ሰውን የሚያስት በትምህርት ሰውን የሚያጣምም ሰውን መቃወምና የደከመን በኃጢአት በምን የደከመን ሰውዬ በኃጢአቱ ማሳደድ የተለያየ ነው። በቃ እና ሁልጊዜ ስነግራችሁ ስሙ፣ ሰው ላይ አትዝመቱ። እኔ ሰሙ ከኦርቶዶክስ ፕሮቴስታንት ሆኖ ተመችቶት ከኖረ ይመቸኛል። ከኦርቶዶክስም ከጴንጤም ወደ ኦርቶዶክስ ሄደክ ተመችቶክ የምትኖር ሰላም አግኝተህ የምትኖር የዘላለም ሕይወት እርግጠኛ ሆነክ የምትኖር ከሆነ ይመቸኛል፣ አይደብረኝም። በቃ ግን እባካችሁ ፖለቲካ አታድርጉት። በቃ በአንድ ሰሙ መጨመር ምክንያት እንትን በጣም የሚጸናው የፕሮቴስታንት እምነት የለም። በአንድ ሰሙ መቀነስ ምክንያት የሚናድ የኦርቶዶክስ እምነት የለም። በቃ ሰሙ ማለት ከጎጆ ቤት ውስጥ ልክ አንድ ስንደዱ፣ ይሄ ሙሉም ስንደዱ አይደለም፣ በጣም ሩብ ስንደዱ ተመዞ ማለት ነው። በቃ አለቀ። ኦርቶዶክስ ትልቅ ቤተክርስቲያን ነው። ሰሙ አይደለም ሙሉ የቤተ ክርስቲያን አጥቢያ ቢሄድ ያን ያህል የምትናጋ የምትናወጥ አይደለች። ያን ያህል ምናምን እንደዚህ አታደርጉት። እዚህ ጋርም የሆኑ ሰዎች አሁን ደምረው ወደ ከፕሮቴስታንት ስለሄደ ማን ተመስገን ከፕሮቴስታንት ስለሄደ የሚናድ ፕሮቴስታንት የለም፣ የሚቆም ፕሮቴስታንት የለም። እና ግለሰቦች ናቸው ወደዚህም ወደዛም እንትን ጎጆ የሚቀይሩት። በዚህ መካከል ግን መደራረቁ
መዳረቁ የአንዱን ቤተ እምነት ማጣጣሉ ክብረ ቢስነት ነው እንጂ ክብር ያለው ነገር አይደለም። በቃ አሁንም ያንን ነው እያልን ያለ ነው እና ኦርቶዶክሳውያን አንዳንድ ሰዎች ፕሮቴስታንቶች አሉ ኦርቶዶክስን በጥሩ ቋንቋ ማናገር ማሽቃበጥ የሚመስላቸው ለኦርቶዶክስ ክብር መስጠት ለኦርቶዶክስ አማኝ ጥሩ ንግግር መስጠት ማደግደግ ማሸብሸብ የሚመስላቸው አለ። ወንጌል የሚመስላቸው ኦርቶዶክስን በቃላት ካራቴ በጠረባ መጣል የሚመስላቸው አሉ። አይደለም። ኦርቶዶክሶችን እወዳቸዋለሁ፣ አከብራቸዋለሁ። በጣም ነው ደስ የሚለኝ። በቃ ብዙ ነገር እንትን ይለኛል። የሚማርከኝ ነገር አለ በኦርቶዶክስ በኩል ወንጌላዊነቴን ግን አልደራደርበት። ወንጌላዊ አማኝ ነኝ። ተመችቶኛል። ውስጤ ሰላም ነው። ደህንነት የተረጋገጠ ነው ባለውበት። ያ ማለት ግን ኦርቶዶክስን በጠረባ ማለት አለብኝ ማዋረድ አለብኝ መናቅ አለብኝ ማለት አይደለም። ይሄንን ነው ምለው እያልኩ ያለሁት። ትናንትና አድርጌዋለሁ። አዎ አድርጌዋለሁ። ተሳስቼ ነበር። በቃ ኦርቶዶክስን ስዘልፍ ኦርቶዶክስን ሳንጓጥጥ ስህተተኛ ነበርኩኝ። መንገዱ ልክ አልነበረ። ወንጌል የምስራች ነው፣ ማንጓጠጥ አይደለም። ወንጌል የምስራች ነው። የሆነ ቪዲዮ እያሳየ የሆኑ ሰዎችን ማዋረድ አይደለም። የሆነ ቤተ እምነትን ማንኳሰስ አይደለም። ወንጌል የምስራች ነው። የምስራቹ ደግሞ በኃጢአት በጨለማ በሞት በሰይጣን አገዛዝና ስርዓት ውስጥ ያሉትን ሰዎች ሁሉ ነፃ የሚያወጣ የእግዚአብሔር ነፃ ማውጫ የእግዚአብሔር የነፃነት አዋጅ ክርስቶስ ኢየሱስ ሞቶላቸዋል፣ ትንሣኤ ሆኖላቸዋል ብሎ ለሰዎች መናገር ነው እንጂ እንዴ ማነው አሁን አቡናን ያወረደው? ኧረ ተው ጎበዝ፣ ኧረ ተው ጎበዝ። እንዴ በጌታ በኢየሱስ ስም እንዴ ምን እየሆናችሁ ነው? ቆይ አንድ ጊዜ ጠራርጌ ሞዴሬተር ላንሳ። ቆይ ይቅርታ ቆይ እኔ አሁን እኔ ጋር እንዳለ ኦርቶዶክሳውያን ብቻ ነው የማስቀረው እንጂ እነዚህ የኡዝራኤል መንፈስ ያለባቸው ሰዎች እኔ ጋር ጌታ በኢየሱስ አሁን ምን አደረኩኝ? ጥሩ ነገር ነው። ስለ ፕሮቴስታንት ስለ ኦርቶዶክስ ጥሩ ነው ያወራሁት። መጥፎ መቻው ኧረ በጌታ በኢየሱስ አንተ በጣም በጥላቻ ተሞልተዋል። በኢየሱስ በጣም በጥላቻ እኔንማ ምን እንዳደረኳቸው አላውቅም። በቃ ነፍሴ በነፍሳቸው ነው የሚጣሉኝ። ማለት ብሞት በጣም ደስ የሚላቸው ሰዎች አሉና አንተንማ እኮ ቀኝ ቢያገኙ ሊሰቅሉ ሁሉ ይችላሉ። እኔ እኮ በጣም እኔ በጣም ነው የገረመኝ። በኢየሱስ በእውነት በጣም ሰው የወንጌል አማኝ ሆኖ ሰውን በዚህ ልክ የሚጠላ እኔ እንደው እግዚአብሔር ይድረስላቸው እንጂ ደግሞ አያፍሩም። እኔ 1001 ጊዜ እየነገርኳቸው ወንድሜ ነው ሰው ትንሽ አያፍርም፣ ትንሽ አይደነግጥም። በጌታ በኢየሱስ ስም አቤልን አስገባውና እኔ እያልኳቸው ያለሁት ወገኖች ያለሁት የጠላቻ ሄኖኬ ካስቀየምኩ በጣም ይቅርታ የኔ አባት። ለዛ ነው ተመልሼ የመጣሁት። እጅግ በጣም አይ ችግር የለውም። አንተ ያው ካስከፋው መጥፎ ነገር ተናግሬ ከሆነ ከሰሙ እኔ ምንም በጭራሽ ከነገርኩ ውጪ ምንም የለም። ሌላ ዛሬ ባየው ከሰሙ ሚሊዮን ጊዜ አንተ ትሻለኛለህ በእውነት የጌታ። እሺ ግን አቤልዬ ይሰማሃል እንዴ? አቤል አቡና አው ሞክሼ ወይኔ የኔ አባት በጣም ነው የማከብርህ፣ በጣም ነው የምወድህ። እግዚአብሔር በሞገስ ይሸፍን። እውነት በጣም እሺ ምንም አልልም። በቃ ስልክ የገባብኝ ነው። በጣም ነው የማከብርህ። በጣም በርታ። ባለ ነገር እግዚአብሔር መገለጥን ይስጥ። ሌላ ምንም አልልም። በቃ እግዚአብሔር የፈለግከውን ያድርግልህ። ትዳርን ይጠብቅልህ የኔ ጀግናሽ። በርታልኝ አባቴ። መልካም ጊዜ ይሁንላችሁ ጋይስ። አሜን ወንድም አለ እና ምንድነው ልላችሁ የምፈልገው የወገኖች በቃ እንትን ያልተቆጠበ ፍቅር እናፍሰስ ነው። በቃ ይሄ ነው በቃ ሰውን ሊማርክ የሚቻ። እኔ ሰሙን አልጣለው ጌታ ምስክሬ ነው። እዚህ ውስጥ እኔ ለሰሙ ጥላቻ የለኝም። እንደምታውቁት አዲስ ሰው ሲመጣ የሚሰራበትን ፖለቲካ ሰዎች የሚሰሩበትን ፖለቲካን የምቃወሙ ከዛ ሰውየውም የሚሄድበትን የማስመሰል መንገድ ነው የምቃወመው እንጂ እኔ ሰው በመዳኑ ከፍቶኝ ምናምን አይደለም። እሱም ከዳነ ነው ሰውየው። የመዳን ጉዳይ የእግዚአብሔር ነው። ሰውየው
እንትን ከእግዚአብሔርና ከሰውየው ጋር የሚያልቅ ጉዳይ ቢሆንም ማለት ነው። እና እኔ ሰሙ ለምን ፕሮቴስታንት ሆነ እያልኩ አይደለም እየተናገርኩ ያለሁት። በሰሙ ግን ፖለቲካ የሰሩ ሰዎች አሉ፣ አዳንን የሚል ፖለቲካ። ከዛ ደግሞ ምስኪን ማህበረሰብ ደግሞ አለታች ያሉ ሰሙ በመዳኑ በቃ ከኦርቶዶክስ እየዘረፍን የሚል አይነት በቃ ይሄ ፖለቲካ እየተሰራ ያለ። ከዛ ደግሞ ምስኪን ደግሞ ልጆች አሉ እዚህ ውስጥ ያሉ ኦርቶዶክስ ጋር በየኮመንቱ የሚሰዳደቡ የሚደራረቁ በቃ እየተወረወረላቸው ነገር አለ። በጣም ብዙ የሆነ ላይቭ ላይ በጣም ረጅም ሰዓት ያሳልፋሉ፣ ጥላቻ ይጋታሉ። ከዛ በየኮመንቱ በየምናምኑ መሰዳደብ። ይህን ስል እኔ የኛዎቹን ጫን ብዬ የምናገራችሁ ኦርቶዶክስ ፐርፌክት ነው፣ ፍቅር እየሰጣችሁ ነው፣ ለፕሮቴስታንት በጣም ፍቅር ይሰጣሉ ኦርቶዶክሳውያን ምናምን እያልኩ አይደለም። ኮመንት ላይ ስትሳደቡ የሚሳደቡ ብዙ ሰዎች አሉ። በጣም ብዙ ኦርቶዶክሳውያን አሉ። እንትን ኤዲት የሚያደርጉ ልጆች አሉ። የፕሮቴስታንትን በተቻለ መጠን የሚያንኳስስ ነገር ለመስራት የሚጥሩ ልጆች አሉ። የሌለ ነገር ነው የሚያመጡት አይደለም። ካለው ነገር ላይ ግን የምትናደድበትን ነገር ይሰሩልሃል። አንተ ለዛ የሚሆን ምላሽ ትሰጣለህ። ነገርየው የጥላቻ ይሆናል። ሁለታችንም ስንታይ መስቀል ነው ያለን። መስቀል ላይ ስለሞተ ስለ ኢየሱስ ነው የምናወራው፣ ግን ጥላቻ ነው ያለን ዞሮ ዞሮ እና መስቀል ላይ ኢየሱስ ክርስቶስ የሞተው ስለ ዓለም እግዚአብሔር ያለውን ፍቅሩን በአንድ ልጁ በኢየሱስ ክርስቶስ በኩል ሊገልጥ ከሆነ ያንን ፍቅር ለመግለጥ ከሆነ በእኛ ቤተ እምነት እየተጋደልን ያለ ነው። ፍቅሩ ጥላቻ ያለበት ፍቅር አይደለም ነው እያልኩ ያለሁት። አለቀ። ጥላቻ አይደለም። በቃ እግዚአብሔር ጠላቶች ሳለን ከክርስቶስ ጋር ሕይወትን ሰጠን ይላል መጽሐፍ ቅዱስ። ጠላት እግዚአብሔር ማንን ወደደ? ጠላቶቹን ወደደ። እግዚአብሔር ማንን ወደደ? የጠሉትን ሰዎች ወደደ። እግዚአብሔር ማንን ወደደ? እግዚአብሔርን አልታዘዝ ብለው የጨለመው መንግስትን መርጠው ሰይጣንን መርጠው ወደ ጨለመው ወደ ሰይጣን ለኮበለሉ ለሰው ልጆች ሰው ሆነላቸው እግዚአብሔር። ስለዚህ ሰው የሆነልን አምላክ፣ ሰው ሆኖ የሞተልን አምላክ ምንኛ ታላቅ ፍቅር ስለኛ ስላለው እንደሆነ ካሰብን ለወንድሞቻችን ፍቅርን መስጠት አለብን። በቃ ስለዚህ ሰሙን የመጥላት ጉዳይ አይደለም። እኔ መጀመሪያ ቪዲዮ ስሰራ ተረጋጋ ነው እያልኩ ያለሁት። ተረጋጋ፣ ቢያንስ የጴንጤውን ኢንቫይሮንመንት ተረዳው። ፕሮቴስታንትነት በራሱ የቻለ ካልቸር አለው። እንደ ኦርቶዶክስ አይደለም፣ እንደ ካቶሊክ አይደለም። ፕሮቴስታንት ራሱን የቻለ ካልቸር አለው። ምንም ሊመስልክ ይችላል። አለው ባህል፣ አለው ቋንቋ፣ አለው ወግ፣ አለው ስርዓት ራሱን ይቻል። የፕሮቴስታንት ገባ ልክ እንደ ኦርቶዶክስ አይነት አይደለም፣ እንደ ካቶሊክ አይደለም፣ እንደ ሌላው ቤተ እምነት። ያንን እንኳን እስክትዋሃድ ጊዜ ውሰድ ነው እያልኩ ያለሁት። ግን በቃ ፖለቲካ ነው። ዳንኩኝ ይባላል። በቃ የለም መሬት ላይ ህይወት የለም። አየር ላይ እንደተሰቀሉ ነው ምናምን። ዳንኩኝ ይላሉ፣ ሞባይላቸው ላይ ይድናሉ፣ ሞባይላቸው ላይ የደህንነት ትምህርት ይማራሉ፣ ሞባይላቸው ላይ ይጠመቃሉ፣ ሞባይላቸው ላይ ባክ ያደርጋሉ። እዚህ ቲክቶክ ላይ አይቻለሁ። ከኦርቶዶክስ ፕሮቴስታንት የሆነች ከፕሮቴስታንት ሙስሊም የሆነች ተመልሳ ኦርቶዶክስ ከዛ በኋላ ከእንደገና ፕሮቴስታንት የሆነች በእንደዚህ መጠን ሰው 4-5 ጊዜ ሃይማኖት የሚቀያየርበት ስልኩን እኮ አልቀየሩም። አንዳንዶች 4 ሃይማኖት ሲቀይሩ አንድ ስልክ አልቀየሩም። ሳምሰንጉ ላይ ነው ያሉት። እና ሳምሰንግ ስልክን ሳቀይር 4 ሃይማኖት ቀይረህ በጣም ሼም ነው። በቃ ሼም ነው። ህይወት ሳይቀየር ሃይማኖት፣ ባህሪክ ሳይቀየር ሃይማኖት ቀየረ። እኔ በጣም የሚያሳዝን አሁን እንትና ሃይማኖት ቀይሯል፣ ሰሙ ባህሪ አልቀየረ። እዛው ስድብ ላይ ነው ያለው። ሰሙ በጣም ተናጋሪ ልጅ ነው። ሃይማኖት ቀይሯል፣ ጴንጤ ነኝ ብሏል። ከዛ ግን ጴንጤ ሲሆን ጴንጤ የሚለውን ነገር ጨምሮ ኦርቶዶክስ እያለ የነበረውን ስድብ ነው የቀጠለው። አለቀ በቃ። ቢያንስ ሃይማኖት ሲቀይር ካራክተር ቀይር እንጂ። ዮኒ ማኛ እንኳን እኮ 2 ወር 3 ብሎ ሞክሯል እኮ። እንዴ ሰሙ ከበደ እውነቴን እኮ ዮኒ ማኛ ራሱ 2 ወር ብሎ እኔ አልሳደብም ምናምን ብሎ መጨረሻ ላይ ነው ያፈነዳው። እንዴ ሰሙ ደግሞ ሃይማኖተኛ ልጅ ነው። ስለ ሃይማኖት ነው የምናውቀው እኛ። እና ቢያንስ ሃይማኖት ቀይር ያለው ካልክ መልክ ቀይር፣ ባህሪ ቀይር፣ አስተሳሰብ ቀይር። እኔ እደንቃለሁ። ፌር ሉን ካላችሁ ይኸውላችሁ፣ እኔ አሁን ለምሳሌ ደምረው ኦርቶዶክስ እንትን ፕሮቴስታንት እያለ ይሰድበኝ ነበር። በጣም ተሳዳቢ ልጅ ነበር። ሁሉንም ሰው ነበር የሚሳደብ። ደምር ተሻሽሏል። አዎ ተሻሽሏል። አሁን ሰሞኑን
እንትን ጨብሶ ምናምን ብልግና ምናምን መሳደቡን ብቻ እንደው አንዳንድ ሰዎች ቀርተው ምናምን ኦርቶዶክስ ይኸው ጠጭ አደረገ ምናምን የሚል ድራማ ሰሩበት እንጂ ከጴንጤ ከሆነ ባህሪው የተሻለ ኦርቶዶክስ ባህሪው ሆነ። ተመስገንም ልክ እንደዛው በጣም እኛም በመስደብ ነበር የሚተዳደሩት። አንዳንዶቹ ሁሉ ለስድባቸው ስፖንሰር ያደርጓቸው ነበር፣ ገንዘብ ይልኩላቸው ነበር ለሁለቱ። አሁን ግን እነዚህ ልጆች ሲታዩ ባህሪ ትንሽ ቀይረዋል፣ ተሻሽለዋል። ኦርቶዶክስ ቢያንስ እንደዚህ ተሻሻሉ እንጂ ፕሮቴስታንት ስትሆን እውነት የሪያሊቲ ልንገራችሁ፣ ፕሮቴስታንት ነህ ኦርቶዶክስ እየነበርክ በጣም ፈጣን በጣም በቃ የሆነ ነገር ሆነ ከሆነ እዚህ ስትመጣ ቢያንስ ተንፈስ በል እንጂ እንዴ የቤት ለውጥ እኮ አይደለም የህይወት ለውጥ እኮ ነው። ሃይማኖት ለምን ትቀይራለህ? እዛው ላይ ኮንክ፣ እዛው ጋንጩር ኮንክ፣ እዛው ክፉ ኮንክ፣ እዛው መጥፎ ኮንክ ለምን እንትን ጎጆ ቤት ትቀይራለህ? ከእንትን ጎጆ ቤት ወደ እንትን ጎጆ ቤት ለምን ትመጣለህ? ኮንቪንስ ያደረገ ትምህርት ካለ ህይወት ይቀይራል። ትምህርት እኮ አካሄድ፣ አነጋገር ይቀይራል እኮ ትምህርት እና ቢያንስ እንደዛ አድርጉና ይሄናዬ ያው ሲደርስብን ነው። አሁን አንተ ቻሌንጅ በቃ አዲስ ነው ምናምን አንናገረው እድል እንስጠው ምናምን ብላል ሞክረሃል። አሁንም ማበረታታ ሙከራህን እንዳትተው ነው። እኔ የሆንኩትን ሁን አልልም እዚህ ሚዲያ ላይ እኔ እንደሆንኩት ተናገረው አልልም። ሰሙን ማንንም ተናገር አልልም። ታገሰ። እዚህ ውስጥ ያላችሁ እህቶችም ከሌላ ሃይማኖት ጋር አትዳረቁ እንጂ አዲስ ለመጣ ሰው የምትሰጡት ከሌላ ምናምን መጥፎ አይደለም፣ ግን ለቆዩትም ርህራሄ ይኑራችሁ። ለቆዩት ለምሳሌ አዲስ ለመጣው ለሰሙ የምታሳዩትን ግማሽ ርህራሄ ቆይቷል ለኦርቶዶክስ አድልቷል ለምትሉት ለሲሳይም ይኑራችሁ ግማሹን ያክል ርህራሄ። ስለዚህ ርህራሄ ይኑራችሁ። አትንከባከቡት፣ ፕሮቴክት አታድርጉት አልልም። እህቶቼም ወንድሞቼም እዚህ ውስጥ ያላችሁ ወንጌላውያን ጠብቁት። ሄናም በፊት ያደረክ ማድረግ የነበረብን ቻርነት ቀጥል አድርግ፣ ተለወጠበት። አየህ ይሄው እንዲህ ነው እኮ ምናምን ልልክ አይደለም የመጣሁትን ጌታን በሚያውቀው እንዲህ ይሄው አላየከውም እኔ እኮ ለዚህ ነው ምናምን አልልም። እኔ ሰሙ ስለሚሳደብ ስለማይሳደብ ምናምን አይደለም። ታገስ፣ ትንሽ ቆይ በቃ። ምክንያት እዚህ የሞባይል ሃይማኖት ቅየራ ብዙም ከህይወት ጋር የተያያዘ ስላልሆነ ነው። ለቢዝነስ ነው፣ አንዳንዱ ጥላቻ ነው። አሁን አክሊል ክርስቶስ በሰውነቱ ፍጡር አለ ብሎ ነው የወጣው። ይሄ ሰውዬ ቤተክርስቲያኗን ጠልቶ አይደለም የወጣው። ለምን አክሊል ቤተክርስቲያኗ አላገደችውም አላወገዘችውም ብሎ ሃይማኖት የቀየረ ልጅ ነው። ስለዚህ ለአክሊል ብሎ ሃይማኖት የቀየረ ሰሙ የሚባል ልጅ አክሊል መጥቶ ተሳስቼ ነበር ቢለው ተመልሶ የሚሄድ አይነት ነው። እኛ ለግለሰብ ብሎ ተናዶ በግለሰብ በቄስ ተናዶ በጳጳስ ተናዶ በሆነ ነገር ተናዶ ጴንጤዎች እዛ ናቸው ያሉት፣ ሰሙ ጋር ናቸው ያሉት። ሲስ እየተረገጠ ነው እዛ መሰለኝ። እና በሆነ ሰውዬ ተናዶ በሆነ ቀሳውስት ተናዶ በሆነ ደብር አስተዳዳሪ ተናዶ የሚመጣ ሰው አይደለም የምንፈልገው። ከመጣችሁ ህይወት ነክቶ ከኦርቶዶክስ ይሄኛው ትምህርቷ ልክ አይደለም ብለህ በራስህ ትምህርቱን አይተህ ቻሌንጅ ማድረግ ችለህ ከመጣህ ህይወት ነክቶ ከመጣና ችግር የለውም። ያው ከክርስትና ወደ ክርስትና ነው የምትመጣው፣ ከእስልምና አይደለም እየመጣክ ያለው። ኦርቶዶክስን ብትመጣ ግን አክሊል አናደደኝ፣ አክሊል አማረረኝ፣ አክሊል እንደዚህ ብሎ ለምን አልታገደም ለምን አልተወገዘም ምናምን ብለህ ከመጣ በጣም ፉሊሽ ነህ አንተ። ከዚህ በላይ ምንም የለም። እና ኢየሱስ ክርስቶስ በስጋው ሰውነት በኩል ፍጡር ነው አለ ብለህ የመጣ ከሆነ ኢየሱስ በስጋው ሰውነት በኩል ፍጡር ነው ብሎ የሚያምን ወንጌላዊ ጋር እኮ ነው የመጣው። እኛ ወንጌላውያን ኢየሱስ ክርስቶስ ከማርያም በነሳው ስጋ የፍጡሩን እንትን አድ አድርጓል። መለኮት የሆነው እሱ የፍጡሩን አካል የፍጡሩን ማንነት በአምላክነቱ ላይ ገንዘቡ አድርጎ ጨምሯልና በስጋው ሰውነት ፍጡር ነው ብለን ነው እኛ የምናምን። ኢየሱስ ፍጹም ሰው ነው ስንል ሰውነቱ ከሰማይ የመጣ አይደለም፣ ከአዳም ዘር ከተገኘች ማርያም ከምትባል ድንግል የተካፈለው ማንነት ነው። በቃ ስለዚህ እንዴት ኢየሱስ በስጋው ሰውነት በኩል ፍጡር ነው አለ አክሊል እንዴት አልተወገዘም ብለህ መተክ ጠቅላላ እንደዛ የሚያምን ቤተ እምነት ጋር መምጣት በጣም የሚያስተዛዝብ ነው ለማለት ነው። ቴንክ ዩ ሄናይ። አዎ ጥሩ ነው ያልከው። እኔ በግሌ ከኦርቶዶክስ ቤተክርስቲያን ሰው ወደ ወንጌል አማኝ ሲመጣ
ደስ ይለኛል። ምንም የማልደብቀው ነገር ነው። ነገር ግን ሲመጡ ኦርቶዶክስን እንዲሳደቡ አይደለም የኛ ፍላጎት። ኦርቶዶክስን ቤተክርስቲያን እንዲያዋርዱ እንዲሰድቡ አይደለም። ዮኒ ማኛ እንዴ የቤተክርስቲያን አባት ፓትሪያርክን እንደዛ አድርጎ ኧረ በጌታ ስም እንዴ እኮ ጤናማነት አይደለም እኮ ይሄ ጤናማነት አይደለም እንዴ። ወይ አጋንንት ላያቸው ላይ የተቀመጡ ሰዎች ናቸው እንጂ ይሄ ጤናማነት አይደለም። እሺ አሁን ሰሙ ብዙ እድል ሰጠው፣ አንተን ሰደበ። ያንን ሁሉ ነገር ስናገር ዝም አልኩት። እኔን እንደፈለገ ብሳደብ ችግር የለውም። ጅባ ተሸካሚ አለ ሰው አንድን ግለሰብ አንተ ቤተክርስቲያን ጅባ ተሸካሚ ብሎ መናገር፣ ሌላውሳ ጅባም እየተሸከመ ቤተክርስቲያንም እየጠረገ ናታንም የሚባል አለ። አገልግሎት አይደለም እንዴ? እንዴት አንድ ሰው እንዲህ ብሎ ይሳደባል? ይቅርታ ጠይቃልኩ ፖለቲካ እየሰራህ ነው አለ ሰው። በዚህ ልክ እንግዲህ የወረደን ሰው እኔ ቤት ምን ስራ ይገባል እንዴ? እኔ ኦርቶዶክስን እንድሳደብ ነው እንዴ ለሱ ማጨበጭብለት? ተው ብየዋለሁ እኮ ተው፣ አቁም። አንተ ገና በቀደም ነው የመጣው። ተረጋጋ። አሁን ይኸው የግለሰቦችን ታሪክ እያወጣ እንትን ውስጥ ነው የገባው። ግለሰቦችን ማዋረድ፣ ከዛም አልፎ ሄዶ ኦርቶዶክስ ቤተክርስቲያንን ማንቋሸሽ። ቀለም ወርቅ ይሄናይ እነ ቀለም ወርቅ የተንፍሱ እኮ በቃ ካሁን በኋላ ማን ነው እንዳልክ የሚባለው ልጅ ካሁን በኋላ እነደምረውን ምናምን እኛ ወርደን አንናገርም፣ አንተ ነህ ጸጥ የምታደርጋቸው ብለውታልና እነ ሲሳይል እነ ሄና እነ ማን ነው እነ እንዳልክ አይናገሩም። ለማን ነው ለሰሙ ነው የሚሰጡት እነ ሲስ ምናምን እኛን ጨምሮ እና ለተረጋጭ ከነከስክሱ ነው ሃይማኖት የቀየረ። እኔ በጣም ያሳዝናል። አቤላ አንዴ ልውረድ ነው እኔ ልውረድ። ምን ሄኖክ እኔ ምን አደረኩ? ለምንድን ነው የምትበሳጭብኝ እንዴ? ምንድነው የፈለግሽው አንቺ? እኔ ምን አደረኩ? እሺ እኮ በቃ ተያ። ምን ዝም አትይም እንዴ? እንዴ ሰው ጤና የለውም እንዴ? እኔ አልፈልግም። ሰሙ ጋር ሄዱ ሽር ብትንበሉ። እሱ ኦርቶዶክስን ሲሳደብ ያዝ በሉ፣ እንደ ጠገበ ፈረንጅ ውሻ ማለት ነው። ከዛ ጭራውን ይገትራል ይሮጣል ማለት ነው። በቃ ሰው ሊጨርስ እንደዛ ነው። አሁን የጀመራችሁት ይሄ ክርስትና አይደለም፣ ይሄ ወንጌል አይደለም፣ ይሄ ክርስትና አይደለም። አባቶቻችን ኦርቶዶክስን እያዋረዱ አይደለም። ከመንግስት ወታደርነት ስማ ይሄና ከመንግስት ወታደርነት ከርቶ መንግስት ያስታጠቀውን መሳሪያ፣ መንግስት ያስታጠቀውን ዩኒፎርም፣ መንግስት ያስታጠቀውን ከስክስ አድርጎ ወደ ተቃዋሚዎች እንደሚሸበለል ከዳተኛ ወታደር ነው የሆነው። ከነ ከስክሱ ሰው ይመጣል። ቀድሞ በሚራገጥበት ከስክስ እኮ ነው እየከሰከሰን ያለው። እግዚአብሔር ይርዳው። ከስከሲምባው ነው በእናትህ። እኔ የምልህ ዮኒ ማኛ እንደዛ አድርጎ ያንን ሁሉ ስድብ ተሳደበ። ሰሙስ አሁን እንደዚህ በስፒዱ እኮ 240 ነው። 240 በዛ እየሄደ ነው። ስለዚህ ይህንን ሰው ተረጋጋ፣ ቀስበል ብሎ መምከር እንደ ወንጀል እየታየ ነው። የኛ ሰዎች ጋር እንደ ወንጀል እየታየ ነው። ይፈርጥጥ ይሄድ፣ ያገኘውን እየመታ ዛፉንም እየነቀለ እንደፈለገ ይሄድ ነው እያሉ ያሉ። ይሄ ልክ አይደለም። ተረጋጋ እንዴ! 10 ጊዜ የቴዎሎጂ እውቀት ብኖረው ገና በቀደም ነው ወደ ወንጌል አማኝ የመጣው። መቼ መሰረታዊ ክርስትና ተማሪ? ቃለ ሕይወት እኮ ሚኒመም 8 ወር ነው የምታስተምረው። የውሃ ጥምቀት አንድን ሰው ለማጥመቅ ማለት ነው። ከዛ ይፎክራል። ኑ በዚህ ትምህርት ጠይቁኝ ይላል። በወንጌላውያን ከፈለክ በሉትራን ከፈለክ በዚህ ናግባ ይላል። እንዴ እንደዚህ የሚሆነው እኔን እኮ እንሟገት እኮ አለኝ። አንተ እኔ ምን ሆኜን የምሟገተው? እኔ ከማርያም ከገብርኤል ደብር ከየትኛው ደብሩኝ እንድከራከረው ነው የፈለገው? እኔ ፕሮቴስታንት ነኝ። በምን ሊከራከረኝ? ሉተራን ከሆንኩኝ እሱ ፔንቴኮስታል ሆኖ ሊከራከረኝ ነው? ምን ሊሆን ነው እሱ? እና እኔ ሁልጊዜ ነው በቃ በጣም ነው የገረመኝ።
አሁን እንሟገት ባለፈ ያለ ተሟገት ይላሉ ደግሞ ታች ያሉ ጴንቶች። በምንድን ነው የምንሟገት? ይሄ ሰውዬ ኮንቪንስ ያደረገው የፕሮቴስታንት አመለካከት የትኛው እንደሆነ ራሱ አልገባኝም። ካልቪኒስት ነው? አርሜኒያን ነው? ምንድን ነው ልጁ? አሁን የትኛው ጎራ ላይ ነው? የኔም ጥያቄ እሱ ነበር። ሰላም ላንተ ብያለሁ ነው። እኔ የኔም ጥያቄ ቅድም ላይ ስናወራ የነበረው ሄኒ ሲሳይ ቤት ገብቶ ሲስን በቃ ሰሙን ፍታውተው ምናምን ሲል ነበርና በምን ወንድም እኮ ነው አሁን የትኛው ዲኖሚኔሽን ውስጥ የትኛው ቤተክርስቲያን ውስጥ ገብቶ ሰሙ ፕሮቴስታንት ሆኖ አረጋግጠክ ነው አንተ እሱን ለመከላከል የተነሳኸው? እኛ ብንናገር እኛ ቤት ነበር ብለው ስለሚታሰብ እኔ አላምንም እንጂ አሁንም ስለሚታሰብ የኛ ልጆች ቢናገሩት የሆነ እውነት አላቸው። ሄኒ አንተ ግን የትኛው ጋር ይዘኸው ነው መግባቱንም መቀመጡንም እርግጠኛ ባልሆንክበት ነገር ላይ ሰሙ የወንጌል አማኝ ነው። ወንጌል ማን ይማምናለው እኮ የምናምንበት ያረጋዳችንን ነገር ነው እንጂ ያስተምሮታችን ነው እንጂ ልዩነቱ እንደ ወንጌል እኮ ሁለታችንም ወንጌል እናምናለን። እኔን ቢናገሩኝ ቆመህ ትናገርልኛለህ ማለት ነው። ፕሮቴስታንቶች ቢናገሩኝ ለምን ትናገርልኛለህ? አየህ አንተ አሁን የትኛው ቤት ውስጥ ሆኖ ነው አንተ ተቀብለኸው ፕሮቴስታንት ነው ብለህ አምነህ የምትከራከርለት? ቅድምም ጥያቄ ነበርና አልመለስክልኝም። የአንቺን ጥያቄ እንደው በጣም ሲምፕል በጣም ኢዚ ነው የአንቺ ጥያቄ ማለት ነው። አሁን የት ጋር ነው የታቀፈው? እኛ ሶሻል ሚዲያ ላይ ነው፣ በዚህ በቲክታክ ፕላትፎርም ነው። እንግዲህ ኤርሚያስ ቤት ጌታን ተቀበለ። ሲቀበል ያው ኮንፌስ ሲያደርግ ሲመሰክር አይተናል። ጌታ ኢየሱስ ክርስቶስ የግል አዳኝ መድኃኒቴ አድርጌ ይቀበላለሁ ብሎ ያንን እንግዲህ ኤርሚያስ ቤት ሲቀበል አይቼዋለሁ። እኔ አሁን ይሄ ሰው የቃለ ሕይወት ቤተክርስቲያን አባል ነው፣ የሙሉ ወንጌል አባል ነው ወይስ መካነ ኢየሱስ ነው የምለው እሱ አይደለም ማተር የሚያደርገው ነገር። ግን የትም ይሁን ይሄ ሰው እንደ አዲስ ክርስቲያን መጀመሪያ እንደ አዲስ ክርስቲያን መማር አለበት። እዛ ኦርቶዶክስ ቤተክርስቲያን እያለ ሁለት ባህሪ የሚባለው አጋንንታዊ ነው ስለነበረ ሰው በአንድ መጥቶ የወንጌላውያንን ትምህርት እንዴት አድርጎ ተቀበለው? ተምሯል፣ እየተማረ ነው። መሰረታዊ የክርስትና ትምህርት አለ፣ በየቤተ ክርስቲያኑ ይሰጣል። ሙሉ ወንጌልም አለ። የመካነ ኢየሱስ ቸርች የማጽኛ ትምህርት ነው የሚሉት አለ በየቦታው። ከመቼው ተምሮ ነው እንደዚህ ፍጥ ማለት ያበዛው? ቤት ይክፈት፣ በገባው ልክ የዳነበትን እውነት ይናገር፣ ችግር የለብንም። አሁን በሁለት አቅጣጫ ነው እሱ እየከነፈ ያለው። እዚህ ጋር ከወንድሞች ጋር ጀመረ፣ እዛ ከኦርቶዶክስ ቤተክርስቲያን ጀመረ። ተው ረጋ በል አልነው። ተው ረጋ በል። መቼ ሊሰማ እንዲህ ተብሎ ሲነገር ሄድና የአቤላን አፍ ያዝ ይላሉ፣ ሄድና የሲሳይን አፍ ያዝ ይላሉ። እነሱ ካላቆሙ እሱ እንደዚሁ እየከነፈ ነው መኖር ያለበት። አሁን ይኸው የሲሳይን ገመና እያጋለጠ ነው። እንግዲህ አስቡ። አሁን እሱ ክርስቲያን ነው ተብሎ ነው፣ የዳነ ሰው ነው ተብሎ ነው። ሄዶ ግን የሲሳይን ገመና እያወጣ ነው። ወይ ሲሳይ ሰርቆም ሊሆን ይችላል፣ ወይ የሆነ ነገር ማድርጎ ሊሆን ይችላል፣ አይታወቅም። ይሄ ጥሩ አይደለም። ረጋ በል። እኔ የምልህ ጥያቄ ማለት ነው አሁንም ያልደረስክ ማለት ፖይንት አልመለስክልኝም። ኤርሚያስ ቤት ጌታን ተቀብያለሁ ብሏል፣ አምነናል። ከዛ በፊትም የሆኑ ፓስተር ጋር ሄዶ ያንን ቃል ብሎ ነበር። አንድ ሁለተኛ ነገር ፕሮቴስታንት ለመሆን እኔ ነኝ ብልክ ከነገ ጀምሮ ናት ብለህ ታምናለህ? አንድ ሁለተኛ ነገር ደግሞ ጴንጤ ለመሆን ወይም ፕሮቴስታንትነቱን ተከትሎ እናት ስለመባል ግዴታ ቀለሜ ጋር ሄጄ አፕሩቫል ማግኘት አለብኝ? አውተንቲኬት የሚያደርገኝ ቀለሜ ነው። ዮኒ ከነቀለሜ ጋር ነበር ጌታን ተቀበልኩ አለ ላይቭ ላይ ምናምን፣ ግን መሬት ላይ ወርዶ ጥምቀትን ተጠምቋል። ከዚህ በኋላ ከኛ ማህበር አይደለም በቃ ያንን ማረጋገጫ ወስዷል እሱ። ይሄኛው ግን እዚህም የነበረ ጊዜ እዚህ አልነበረም። እናንተ ጋርም ሲመጣ እነኛል እንጂ ከአፍ ያለፈ ነገር መሬት ላይ እየተሰራ የምታውቁት ነገር አለ ወይ? ሰው ልጅ ጀስት ስላወራ ብቻ አክሰፕት ያደርጋላችሁ ወይስ ቬሪፋይ የሚያደርግላችሁ ቀለሜ ነው? አዋይ ሁላችንም ያለነው ሚዲያ ላይ ነው። ምናልባት እዛ እሱ የሚኖርበት አካባቢ ሐዋሳ አካባቢ ሰዎች ምናልባት የሚያውቁ ከሆነ ቤተክርስቲያን እየሄደ ነው፣ ትምህርት እየተማረ ነው፣
ምናምን ብሎ እንትን ሊሉ ይችላሉ። ከዛ ውጪ ግን እኛም ልክ እንደናንተው ከሚዲያ ያለፈ ነገር እኮ እኔ አላውቅም፣ የማውቀው ነገር የለም። ነገር ግን በሚዲያም ቢሆን አንድ ሰው ጌታ ስለኔ ኃጢአት ሞቷል፣ ስለኔ ኃጢአት ጌታ መከራን ተቀብሏል ብሎ ይህንን ነገር ስናገር እንግዲህ እኛ ያንን ነው የምናውቀው። ከዛ ያለፈ ሌላ ነገር ብዙ ነገር ውስጥ ገብቶ እንትን ማለት አይቻልም። መጨረሻ ላይ ግን ያው ሄዶ የሆነ ጊዜ የሚጋለጥ ነገር ሊኖር ይችላል፣ የተደበቀ ነገር ካለ እና በዛ ልክ ነው። እዚህ ምግባሩ አንተ የአንድ ክርስቲያን ምግባር አለው ብለህ ታምናለህ? ከአንድ ፕሮቴስታንት ምግባር አለው ብለህ ታምናለህ? እንደ ፕሮቴስታንት አሁን ባለው ሁኔታ ልጁ ምንም ነገር ለማስመሰል መንፈሳዊ ሰው እየበሰለ የሆነ ሰዓት መጽሐፍ ቅዱስ እያነበበ መዝሙር እየከፈተ እንትን እያለ ሰውን እያታለለ ነው እንጂ በጣም ከባድ ሆኗል። እየሰማ አይደለም። ተረጋጋ፣ ሰከን በል። ምንም ልሰማ እየቻለ አይደለም። ትላንት እድሜ ዘላለሙን የኖረበትን ቤተክርስቲያን ገና ከመምጣቱ እንደዚህ ኧረ በኢየሱስ ልክ አይደለም። እኔም ቅድም ላይ ፖይንቴ ይሄ ነበር። እንደ አንድ ክርስቲያን ወይም እንደ አንድ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እንዳለ ወጣት አልነበረም። ለዛ ነው እኔም ኦርቶዶክስ ነበረ ብዬ ማመንም አልፈልገው። አባቶች ወንድሞች ሲነግሩን እንሰማለን። ቤተክርስቲያን የራሷ ህግጋትና አስተምህሮት ስላላት ማለት ነው። እንደዚህ አይነት ቦታ ላይ ያልተገኘን ሰው እኔ በልበ ሙሉነት አይደለም እላለሁ። አልነበረም ብዬ መጥራት ስለምችል ማለት ነው። እናንተም አሁን ይሄን ካለህበት ስታንድ አንጻር የክርስቲያናዊ ወይም የፕሮቴስታንታዊ ባህል የለውም ብለህ አምነሃል እና ፕሮቴስታንት መሆኑን ራሱ ስቲል ያጠራጥረናል ማለት ነው። በዚህ ነገር ላይ አግሪው አድርገን እኔ ዝም ማለት እችላለሁ። አቤል ይሄ መሀል ላይ ገብቼ ብቅ ከረብሽኩ በጣም ይቅርታ። አመሰግናለሁ ላዳምጣችሁ። እሺ ይሄ የሰላም ነው። ላይም ታችም ያላችሁ ሰላም ናችሁ? ሰላም ብያለሁ ወዳጄ። ሰላም ነህ አይደል? አለሁልህ እግዚአብሔር ይመስገን። ቅድምም ከ4 ሰዓት በፊት ምናምን ሰሙ ፕሮቴስታንት ነው፣ ጨዋ ነው፣ አይሳደብም ብለን ስንወያይ ነበረ። ሲሳይ ላይ ስንወርድበት ነበር። አሁን ደግሞ ተገልብጦ ነገር መቼም የዘንድሮ እግዚአብሔር ቅርብ ነው፣ ሳይርቅ በቅርቡ አሳየን። ከ4 ሰዓት በኋላ ማለት ነው። አሁን ደግሞ ስድቡን ጀመረው እና ሄኒ በቅድሙ አልተጸጸትክም ስትሟገትለት ስለነበረ ማለት ነው። አዎ አይ ሰሙ ለተናገራቸው ጸያፍ ንግግሮች ያው እኔ ጋር መጥቶ ስለሆነ ቤት ላይ ስለሆነ እንደዛ የተናገረው እኔ ይቅርታ ጠይቃለሁ። በአጭሩ እኔ ይቅርታ ጠይቃለሁ። እሱ ግን ይቅርታ እንዲጠይቅ ሳስገባው ራሱ ፖለቲካ እየሰራህ ነው ብሎ በትዕቢት የተነፋ ሰው ነው። እንዲህ አይነት ሰው ጥፋቱን ለመሸፋፈን እንትን ያለው እንጂ ልክ ነው አጥፍቻለሁ ብሎ ይቅርታ እንኳን ልጠይቅ ያልፈለገ ሰው ስለሆነ እኔ ብሎክ አድርጌው ነው ያባረርኩት ማለት ነው። እኔን የፈለገውን ያህል እኔን ብሳደበኝ ችግር የለውም። አቢላን እኮ በቀደም ባለፈው በቃ ያስቀረው ነገር እኮ የለም፣ ያስቀረው ነገር የለም። እሱ መቼ ነው ወንጌል አንተ አሳጥበኝ። አንተ ራስህ ቁጭ ብለህ እዚህ እኔ እኮ እሱን የሰደብኩትን አንድ ስድብ አምጣ እስኪ። እኔ እንደዚህ ብለህ ከዋል ብለኝ እንደዚህ አንተ ላይ ያው ግሪሳው ቢያገኝ ለመስቀል ሁሉ የሚፈልግ ነው። እኔ አንተ እኮ እኔ እንደዚህ ብለህ ሰድበከዋል የምትለኝ ነገር አለ ወይ? እኔ እኮ ሰው አልሳደብም እኮ። እንዲህ ብለህ ሰድበከዋል የምትለኝ ነገር አለ? አሁን ለምሳሌ ሰሞኑን የስድብ ነገር የወጣ ነገር የለም። እውነት ለመናገር ሪያሊቲውን ነው የምናገረው። አዲስ ነው ይረጋጋ ነው ያልኩት። በቃ አዲስ ነው ይረጋጋ። ያሰድባሉ ወይ ነው ጥያቄ። እና ዝም ብለን አንተ ራስህ ያስሞለጭከኝ ሂሳብ እናወራርዳለን። ችግር የለም። አነሰ በዛም ያው ቪዲዮ ነገርም ስለሰራ አንተ ላይ ባደረገው ነገር እኮ እኔ በጣም ማለት አልተሰማኝም። በቃ ይቀጥል ብዬ ዝም አልኩ። ቤተክርስቲያን የሚያገለግሉት ሰዎች ጅባ ተሸካሚዎች ብሎ መሳደብ ይሄ ከብልግና ያለፈ ወራዳነት ነው። በጣም ብልግና ነው። ይሄ እንዲህ አይነቱን ሰው በርታ አይዞ አይባልም። አንድን ግለሰብ ነው የተናገርኩ ስል ይሄን ግለሰብ በሌላ
በራሱ ነገር አይደለም። ቤተክርስቲያን ላይ ሄዶ ጅባ ስለመሸከሙ ነው የተናገረው። ስለዚህ ይሄ ብልግና ነው። ክርስትና እንደዚህ አይደለም እንዴ! ክርስትና እንደዚህ አይደለም። ማዋረድ አንድን ቤተ እምነት ማዋረድ እንዴ! በቤተ ክርስቲያን ውስጥ እኮ እኛ ጋም ቢሆን ቤተ ክርስቲያንን መጥረግ፣ ወንበር ማጽዳት አገልግሎት እኮ ነው። የግድ ፑልፒት ላይ ወጥቶ ወንጌል መስበክ ብቻ አይደለም እኮ እንዴ! ሰው በጣም ከልክ ያለፈ እየሄደ ነው። ተው በሉት፣ ተው በሉት። አሁንም ቢሆን ከታች ያላችሁ 154 ምናምን ሰዎች አላችሁ በሰሙ መዳን። እኔ በግሌ ደስተኛ ነኝ። ድኗል ብዬ ነው የማምነው። ያው ድኗል ማለት ወደ ወንጌል አማኝ መጥቶ ሰው የጌታ ኢየሱስ ክርስቶስን አዳኝነት ለሱ የተደረገውን ነገር በአፉ ሲመሰክር እንደዛ ስለምናምን ማለት ነው። ነገር ግን ኦርቶዶክስ ቤተክርስቲያንን መስደብ፣ ማዋረድ ወንጌል አይደለም። ምንም ወንጌል አይደለም። በዛ መንገድ አይደለም ሰው ልድን የሚችለው። እውነቱን ልጅ የጠየቀችኝ ጥያቄ አለ እና ወደ ላይ የጠየቀችኝ ጥያቄ እሱን ልመልስላት። በነገራችን ላይ እኔ ቅድም ነግሬያቸዋለሁ። ኦርቶዶክሶች፣ የኦርቶዶክስ ምዕመኖች፣ የኦርቶዶክስ አንዳንድ ሰዎች ኃይለ ቃል ጴንጤን የሚያዋርድ ነገር አይናገሩም አላልኩ። አይሳደቡምም አላልኩ። ኦርቶዶክሶች ይሳደባሉ እኮ፣ የሚሳደቡ ኦርቶዶክሶች አሉ። ግን ለነሱ የስድብ ምላሽ መመለስ ክርስትና አይደለም። ሞር ኤክስፔክት የሚደረገው ማደርገው እኔ እንደ ሃይማኖቴ ከፕሮቴስታንት ነው። ሞር ኤክስፔክት ጨዋነት፣ ጌታ ይባርካችሁ ማለት፣ በህይወት መገለጥ፣ ለጥላቻ የፍቅር ምላሽ መስጠት፣ ይሄ ሁሉ እኔ እንደ ሃይማኖቴ ሞር ኤክስፔክት ማደርገው ከፕሮቴስታንቱ ነው። ግን እያገኙ አይደለም። ስለዚህ አሁን ልክ እኔ የኛ ቤቶቹን ሰዎች ልክ አይደላችሁም ብዬ እንደምል ሁሉ የኦርቶዶክስ መምህራን፣ የኦርቶዶክስ አስተማሪዎች ስድብን ፕሩፍ አያደርጉም ብዬ አስባለሁ። ስለዚህ አንድ ኦርቶዶክስን መገሰጽ የሚችለው ኦርቶዶክሱ ራሱ ነው። በቃ ስለዚህ እኔ ፕሮቴስታንት ስለሆንኩ ፕሮቴስታንት እየገሰጽኩ ነው። ይሄ ልክ አይደለንም፣ እንዲህ ማለት ከኛ ማለፍ የለበትም፣ የስድብ ቃል መናገር የለብንም፣ ጨዋ መሆን አለብን፣ እንደዚህ አይነት የስድብ ምልልስ መመላለስ የለብንም ምናምን እያልኩ ነው። እንደ ወንጌላዊ አማኝነት ለሚመለከተኝ ነው እንትን እያልኩ ያለሁት እየተናገርኩ ያለሁት። ኦርቶዶክሳውያን የሚያስተምሩ ወጣቶቹም አባቶችም እዚህ ሚዲያ ላይ ያሉ ቀሳውስቱ ምኑ የራሳቸውን ቤተ እምነት ሰዎች እንትን ማለት ይችላሉ። አንቺ በሽተኛ ልሸኝሽ እንግዲህ አንዳንድ ጊዜ ታበዙታላችሁ። አንዳንድ የምታጥወለውሉኝ ሰዎች አላችሁ። ለምን እንደሚከተሉ ተቸገርኩ እኮ ማውራታችሁ እና ቀስፋታ አንተ ፕሮቴስታንትን እንደ ይሉኛል ማተብ እኮ ይሰጠኛል ይመስለኛል። የአንድ ሽማግሌ ያለ ታውቀዋለህ ካ ያ እንትን አጽም የመሰለ ሰውዬ ማለት ነው። እኛ ነን ስለ ወንጌላዊ መናገር ያለብን። አንተ ፓስተር ጻድቁን ትናገራለህ ምናምን ብሎ ቪዲዮ ሰራብኝ። አንተ ሞራሉ የእስራኤል ዳንሳ ፈረስ የነበሩ ሰውዬ ማለት ነው። ጋልቡ ሲቆስልበት ፈረስ ሲቆስል አስፓልት ላይ የሚጥሉት ሰዎች አሉ። እንደ ቆሰለ ፈረስ አስፓልት ላይ ጣለው። ከዛ በኋላ ለምናልፍ ለምናገድም ዝምቤን እሺ በሉልኝ የሚል ሽማግሌ እና እዚህ ውስጥም አሉ። ፕሮቴስታንት አይደለም አልክ ፕሮቴስታንት አለመሆኔን አንተ አይደለም የምትበየነል አልክ እና እያልኩ ያለሁት ሃይማኖት ብሽሽቅ ተው ነው በቃ። ይሄ ኦርቶዶክስን የሚያስደስት ከሆነ እንኳን ተደሰቱ ኦርቶዶክሶች። አትሳደቡ ነው ያልኩት። አትሳደቡ ማለቴ ኦርቶዶክስን ካስደሰተ እንኳን ተደሰት። ኦርቶዶክስን ማናደድ ራሱን ችሎ ወንጌል አይደለም። ኦርቶዶክስን ማበሳጨት ራሱን ችሎ የክርስቶስ ኢየሱስ አገልግሎት አይደለም። እግዚአብሔር የሰጠን ጥሪ አይደለም። በቃ ኦርቶዶክስን ማናደድ አገልግሎት እንዲመስል ያደረገው ወንጌል ይሰበካል። ኦርቶዶክስ አቤላ ወንጌል መስበክ ይቻላል። ወንጌል ይሰበካል። ኦርቶዶክስ ወንጌል መስበክ ይችላል። ለኦርቶዶክሶች ወንጌል ለሁሉም ነው
ቆይቶ እዛ ቁጭ በልታችንና እንትን በል አድምጥ፣ ታብታብ አድርግ። አንተ ለታብታብ ሲጀምር መሪ መሆን አትችልም። ሐሳብህን ማንም አይሰማውም። አንዳንዴ ተፈጥሮ ያስፈልጋል፣ ለመሰማትም ኔቸር ያስፈልጋል፣ ገዢ ኔቸር ያስፈልጋል። አንዳንድ ሰው የትም ሄዶ እንትን አባል ነው መሆን የሚችለው፣ በቃ ካድሬ ነው መሆን የሚችለው፣ ስብሰባ መምራት አይችልም ምናምን። ተፈጥሮ ነው በቃ። አንዳንድ ጊዜ ኔቸር ነው መሪ አድርጎ እንትን የሚፈጥራቸው ማንነቱ ያላቸው ሰዎች አሉ። አንተ ይሄ አይደለም። ስለዚህ እታቸውን ታብታብ አድርግ። አላወራም ማይ አላወራም። ሲጀመር ማላወራቸው ሰዎች መካከል አንዱ እሱ ለኦርቶዶክስ ወንጌል ይሰበክ ይለኝ። ወንጌል እየተሰበክን አይደል እንዴ? እሑድ ቸርች ለምንድን ነው የምትሄደው? ወንጌል ለመሰበክ አይደል እንዴ? ለጴንጤ ወንጌል ይሰበካል እኮ ማለት ነው። ሮብ የፈውስ ፕሮግራም ብለህ የቃል ጊዜ ብለህ ስብከት ብለህ ምናምን ቸርች የምትሄደው ለምንድን ነው? ወንጌል ልትሰበክ አይደል እንዴ? ወንጌል ለፍጥረት ሁሉ ነው የሚሰበከው። ኢየሱስ ክርስቶስም ለእንትና መደብሎ አላስቀመጠ። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው ያለ። በቃ አለቀ። ወንጌል ለፍጥረት ሁሉ የሚሰበክ የክርስቶስ ኢየሱስ የምስራች የመጀመሪያ የመዳን ወንጌል ነው የሚሰበከው ለሰው። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ሰው ሆኖ እንደሞተልን እንደተሰቀለልን በሶስተኛው ቀን እንደሞተ በሶስተኛው ቀን ከሙታን እንደተነሳ ትሰበካለህ። ይህን የምስራች ካመንክ ትድናለህ። ከዛ የህይወት ወንጌል ትሰበካለህ። እንዴት? ይህንን ወንጌል ይዤ በጽድቅ በቅድስና እግዚአብሔርን በመምሰል እግዚአብሔርን በመፍራት እስከ እግዚአብሔር መንግስት ድረስ ወይ ሞተክ ወይ ጌታ ኢየሱስ ዳግም እስኪመጣ ድረስ እንዴት በዚህ ህይወት እመላለሳለሁ የሚለውን እድሜ ልክህን ትማራለህ። የጌታን ስጋና ደም በመውሰድ ከቅዱሳን ጋር ህብረት ወይም ከቤተ ክርስቲያን ጋር ህብረት በማድረግ ትመላለሳለህ። ወንጌል ነው ይሄ። ወንጌል ነው ይሄ። በቤተ ክርስቲያን ስታገባ የወንጌል ፓርት ነው። ክርስቶስ ሙሽራ የሆነች ቤተ ክርስቲያንን እንደሚወስዳት ብለህ ኢየሱስ ቤተ ክርስቲያንን እንደሚወዳት ሚስትህን ለመውደድ ሚስት ታገባለህ። ይሄ ሁሉ ነገር ወንጌል ነው ለክርስቶስ ኢየሱስ አማኝ ለሆነ ሰው ማለት ነው። ስለዚህ አሁን ወንጌል በተለየ መንገድ ለኦርቶዶክስ ይሰበካል ምናምን አትበለኝ። እየመጣ ለአንተም ይሰበካል በተለየ መንገድ። ጥላቻን ውስጥ ያለውና አሁን በስነ ምግባርም በምንም ከአንተ የተሻሉ ኦርቶዶክሶች አሉ። በእግዚአብሔር ቃልም መረዳት በምንም ከአንተ የተሻሉ ኦርቶዶክሶች ብዙ ኦርቶዶክሶች አሉና የሆነ በቃ የተለየ በቃ አንተ እንደተረፍክ ለማዳን ከሆነ ለምን ትሰድባቸዋለህ? ለማዳን ከሆነ ላይቭ ገብተህ ለምን ትሳለቅባቸዋለህ? ለማዳን ከሆነ የምትሰብካቸው ለምን ሙድ ትይዝባቸዋል? ቪዲዮ ሰሪ አሁን ሚውት ያደረኩሽ እህት ቪዲዮ ጎልጉለሽ እየቆራረጥሽ ቪዲዮ የምትሰሪባቸው ለምንድን ነው? ለማዳን ነው እንደዛ ሽሙጥ ምሰሪው? የሚያዋርድ ነገር መርጠሽ ቪዲዮ ምሰሪ ሞክ የምታደርጋቸው ውስጣቸው እንዲናደድ እንዲቆጣ እንዲናደዱ በቃ የሆነ በቃ በተቻለሽ መጠን ቁስል ብለሽ የምታስቢ የነሱን ደካማ ጎን በመንካት የምትሸነቆሪያቸው እንዲድኑልሽ ነው። እንደዚህ አይደለም ያዳነው። እግዚአብሔር ልጅ ኢየሱስ ክርስቶስ በደካማ ጎናችን መጥቶ እኛ ልንሞላው የማንችለውን ድክመታችንን በክርስቶስ ኢየሱስ እንትን ሸፍኖልን ነው ያዳነን እንጂ በደካማ ጎናችን ተሳልቆብን አይደለም። አለቀ በቃ። እኔ አሁን እያልኩ ያለሁት ይሄን እንዲድኑ እናንተ እኮ ከኔ የተሻለ ኃላፊነት አለባችሁ። ኦርቶዶክስ ሁሉ ጠፍቷል ብላችሁ የምታምኑ ሰዎች ለጠፋ ሰው መራራት፣ ለጠፋ ሰው ርኅራኄ፣ ቸርነት ሲገባችሁ እናንተ ግን አውሬዎች ናችሁ። በየኮመንቱ ስድባችሁን ነው የምመለከት እና ይህ ኦርቶዶክስ አልዳንም ብሎ ከሚያስብ አስተሳሰብ መውጣት ያለበት አይደለም። ዮሐንስ እንዲሁ አንዳንድ ጸጉረ ሉጫ የሆኑ ቀይ ወንዶች ግን ችግር አለባቸው። ጠረጥራቸዋል በነገር በዛ ነገር ይሄና ቀጥሉ በቃ። አይ አንተ ይበሉ ምን አሁን ዛሬ ነው እንደ መስደብ የጀመሩ ምን እንዴ? በጣም እንትን አካብደ እኮ የምትናገረው የምርህን ነው ወይስ አይደለም? እኮ ሄኒ ምንድነው የተሰደበው? እስቲ ቆይ ተሰደብኩ የሚባለው ነገር እንስማው እስቲ። ስድብ ምን እንደሆነ እኮ አሁን እኮ መለየት እያቃተን መጣ ማለት እኮ እንዴ። እውነት መናገር ስድብ ነው ማለት ነው? ነው እውነት አትናገሩ ነው ጉዳዩ ነው ያልገባኝ። አሁን ስድብ የሚባሉ ቃላቶች ምንድነው? አሁን እስቲ ቤሊ የተሰደበው ምንድነው? እስቲ ይናገር፣ ራሱ አፉ ከፍቶ ይናገር። ይሄንን የተሰደብኩት ከዛ እኛ ማቤል እዚሁ አለ ነው የገባሁትና ክርስቲያኖችን እንደዚህ ሲሳደብ በመጀመሪያ ቸርቹን ይንገረን የት እንደሆነ። ለምን ያጣም በግራ እየተጠራጠረ ነው? አቤት ይንገረን። የተሳደበው ንገረን። ለምን ወንጌል አማኝን በየቀኑ እየተሳደበ ነው? ከሌላ ቤተ እምነት የተሳደበው ንገረን። ቆይ ተረጋጋናት። አሁን ክርስቲያኖችን
በፐርሰናሊቲ ቤኒ ሰሙን እስቲ የሲሳይን ፎቶ አንሳ በለው እስቲ ቤኒ። እኔ እኮ አንዳንዴ ቤኒ እኮ ምን ብሎ ነው የተሳደበው? ቤኒ እኔ እዚህ እያለሁ እኔ ያልሰማሁት ያንተ ጆሮ የሰማው ነገር ምን እንደሆነ ንገረኝ እስኪ ቤኒ። የሆነ ሰዎችን ይሄ ሽማግሌ ይሄ እንደዚህ ይሄ እዚህ ጋር ቀዩ ሰውዬ እንደዚህ ነው ምናምን እያለ እየተሳደበ ነበር። ቤኒ ስቲልና ሰሙ በጌታ ወንድማቸው አይደል ቤኒ? እስቲ ሂድና የሲሳይን ፎቶ አንሳው። ለምን ፎቶን ትለጥፋለህ? አንተ ክርስቲያን አይደለ እንዴ ምናምን ብለና ሂድና ንገረው እስቲ። እሺ እሺ አንዴ ደርሰናል። አንዴ ደርሰናል። እሺ እስከዛኛ እናውራ። ቤሊዛ ደርሶ እስኪመጣ ሲስ ከ4 ሰዓት በኋላ እኮ ለውጥ ተመጣ። በቃ ከ4 ሰዓት በፊት ቤሊ ደርሶ እስኪመጣኛ ቅድም 11 ሰዓት ላይ እኮ አንተ ጋር እንትን ሲባል አልነበረ? ጴንጤ ነው አይሳደብም፣ በቃ ጨዋ ነው ሲባል ነበረ። እኔ አልኩህ እኮ ነው። የእሱ ቅድስና ለ4 ሰዓት ነው የቆየችው እንዴ? በጣም ተለውጧል ሲሉ ነበር እኮ። ተለውጧል ተሻሽሏል ሲሉ ነበር እንዴ? ከ4 ሰዓት በኋላ እኔ የምልህ ቡቡዜላ እኮ ነው የነፉለት እኮ። ግን ልጁ ለአንድ ቀን እንኳን 24 ሰዓት አይቆይላቸውም ለእነሱ ሲል። ሰሙዬ ተለውጧል፣ ተቀይሯል። አሁን መዝሙር ብቻ ነው የሚሰማው። ቤቱን ይከፍታል እንትን ይላል፣ መዝሙር ብቻ ነው የሚሰማው አሉ። ልጁ እግዚአብሔር ይስጠው እንዴ ክፉ አመራ አይለቅ እንደሆነ። ዋተር ፕሩፍ አይደለም አባቴ፣ ከነከስኩሱ ነው። ከነከስኩስ ጫማው ነው የመጣው። እኔ ግን ይቅርታ አድርጉልኝና አሁን ምን እንደታዘብኩ ልንገራችሁ። ሁላችሁም ስታወሩ እየሰማሁ ነበር። እኔ ካወራሁ በኋላ ነው ሁሉም ኮሜንታቸው እሺ የሚውትክ ተነስቷል ፈልገው ነው አይደለም። ፎቶን ከእኔ እኮ ያለሽ እኮ አልመሰለኝም እኮ እንዴ። እሺ ሚውት አድርግ ላወራ ነው። ጌታ ቁም ነገር ለሆነ ነው የሚውትክ። እሺ ምን ታዘብኩ መሰላችሁ? የእውነት ሁሉም ሰው አቤላንም ሲሰንም ክርስቲያን ኦርቶዶክስ ናቸዋል ወይ ያለ በጣም ጀጅ ሲያደርጋቸው ነበርና ዊ ዊሽ ቱ ቢ ኦነስት ማለት ነው። እኛ ዊሽ እናደርጋለን ቢመጡልን፣ ግን የኛ ልጆች ኦርቶዶክሳውያን በብዛት አቤልንና ሲሳይን በጣም የምንወዳቸው ኦነስት ስለሆኑ ስለማይሳደቡ ነው። የማይሳደቡት ምናምን እንወዳቸዋለን እና እንደዛ ከሆናችሁ ኑልን ለማለት ነው። ኮንኩኝ ለምን እደባበቃለሁ? ምን ያስፈልጋል? አይደለም እኔ ምን አይደለም ኦርቶዶክስ መሆን ማለት ነው። ሲሳይ ልንገርህ አይደለም ኦርቶዶክስ መሆን። እኔ ሲጋራ ሳጨስ አልተደበቅኩም ሰፈሬ። ያው በቀድሞ ህይወቴ አረቄ ቤት እዛው ሰፈር ነው የጀመርኩት እና እንዴ አይደለም ኦርቶዶክስ መሆን አይደለም ጫት ይዞ ሰፈር ላይ እንደዚህ ተርዚና ወጥሮ መዞር ያላፈርኩ ሰውዬ በዚህ ሁሉ ሚሊዮን ህዝብ ይሄ ሁሉ በመቶ ምናምን የሚቆጠር ሚሊዮን ህዝብ የሚከተለውን እምነት በመቶ ምናምን ስራውን ቁጥር ደግሞ አሰልታቸው እንደመጣ አላውቅም እርግጠኛ እንትን ቁጥሩ ነውና ይሄ ሁሉ ህዝብ የሚከተለውን እምነት ለመከተል ለምን አፍራል? አንዱ ሰሞኑን ሰምተህ ከኋላ ወንጌላማይ 130 ሚሊዮን ነው አለ። እኔ ደንግጬ ደግሞ ትንሽ ስታቲክስ ተምሬ ነበር ግራ ትክክል እኮ ነው እሱ እኮ የቁጥር ጉዳይ። እኔ ቻይና ገባን እንደ ኢትዮጵያ ውስጥ ነው ቻይና ውስጥ ነኝ ያለሁት አልኩ። እኔ ቁም ነገር አያምርብኝም ጋይስ ልውረድ በቃ ቻው በሉ። ግን ሲስ ሄሚ እኔ ለአቤል አቡነ ለምንድን ነው ግን ቤት የማይገዛለት? የልጆቹን ድምፅ እየሰማን ነው። የሌላ ሰው ስም ብቻ ነው እንዴ እንደዚህ የሚባለው? አንተ ስላላልክ
ሌሎቹ ስላሉ ነው፣ አንተ ስላላልክ ነው። እና ታሰብበት ይገባል ወገኖችን፣ ልናስብ ይገባል። አፍ አውጥቶ ስላልተናገረ ስጋና ደም አይደለም ያሳስበን እና ልናስብበት ይገባል ነው ወገኖቼ። እስቲ በጊፍት ራሱ ብትባርኩት አሁን ራሱ ምን አለበት? ምን ይላቸዋል? አትጎዱ። የልጆቹን ድምፅ እየሰማ ከልጆቹ ጋር አብሮ እየታገለ እኛን እያገለገለ ትላለና ለማንኛውም ከከሰም ማለት ነው ናትናኤል እነ እንትና ቤት በነፃ ዝውውር ነው የምትወሰደው። እንሸጣለን፣ ምንም ችግር የለውም። ሄኒ ግን ምነው ዝም ማለት ታዲያ? ራሷን ታብታቡን ራሱ እኮ እናንተ ራሳችሁ ገደላችሁት እኮ 7000 ኧረ በስመ አብ ተደርጎ የማይታወቅ እኮ ነው። 230 ሰው እዚህ ቁጭ ብሎ ታቡ 7-8000 ኧረ በስመ አብ እንዴ! እስቲ አድርጉት እና 15-20 እንኳን አስገቡት እንዴ! ልሰማ እንዳይሆን ሄድከው ሲሳይ ና እንጂ ተወዛው ቁም ነገር ያምርብኝ ብሎ እየሰማ ነው መሰለኝ። ስድቡ እየታነጸብን ጸጣል። እየተማረ ነው። አይሲስ እኮ ገብቶታል እኮ ሰሙ ድሮም ይቅርታ ብሏል። ይቅርታ ቪዲዮ ሰራለሁ ብሏል። ቅድም እኮ ከ4 ሰዓት በፊት ላይ እንትን ብሎ ነበር። 9 ሰዓት 10 ሰዓት ላይ እንደዛ ብሎ ነበር። ይቅርታ ቪዲዮ ሰራለሁ። እኔ እስከዛሬ እንትን ላልኩትኝ ሰሙ ጴንጤ ነው በቃ ወንጌላዊ አማኝ ነው ብሎ ቪዲዮ ይቅርታ ቪዲዮ ሰራለሁ ብሏል። እስከዛሬም ለተሸወድኩት ይቅርታ ብሏል። ለምን እሱ ድሮም ከልጅነቱ ጀምሮ ጴንጤ እንደሆነ ተረድቻለሁኝ ብሎ ማለት ነውና እስከዛሬ 3 ዓመትና 4 ዓመት ግን ኦርቶዶክስ ነበረ ብሏል። 3 ዓመትና 4 ዓመት ለነበረ ኦርቶዶክስ ግን እንደውም ሲያበጣብጣቸው ነበረ ብሏል። እንግዲህ እውነቱ ዛሬ ተገልጦለታል ብዬ ቅድምም ሐሳብ ሰጥቻለሁኝ። እኔ ድሮም ጴንጤ እንደነበረ ነው የምገልጸው። ሰሙ ለምንድን ዘሴም ፕሪንሲፕል ኦርቶዶክስ መስሎ ከአማን ጋር ዲቤት ገጠን። አሁን ፕሮቴስታንት ልክ ደግሞ ሲሆን የመጀመሪያ ፕሮቴስታንትነት ከኤርሚ እንደተቀበለ ጥያቄ ያቀረበው ለአቤል አቡና ነው። ዲቤት ጥሪ ያቀረበው ችግሩ ምንድነው? የልጅ ከራሱ ቤተ እምነት ጋር ሁሌ ዲቤት ግጠሙኝ ይላል። ድነው ኦርቶዶክስም እያለ እንዲሁ ጠይቆኝ አቃ በሞት ይቀየርልኝ ያልኩት እኔ ዲቤተር አንደኛ ዲቤተር አይደለሁ። ምክንያቱም እኔ እዚህ ጋር በእውቀት ለለካካ የወጣሁት ኦርቶዶክስም የካቶሊክም የምንም ቤተ ኢቭን የፕሮቴስታንት ቤተ እምነት የለም። ስከፍት ነው ወገኖች የሚቆይ ቤት እንዲገዛ እኮ አዋጡ እስቲ ትንሽ ነው የሚመስለው። አይ አቤላ ፕሮቴስታንትን አልወክልም ነው ያልከው? ምንድን ነው ያልከው አቤላ? እስቲ ንገረን ፕሊዝ። ነገር ነው እንደፈለግከው አንተ አይደለም። አይ ብናቅጥሩ ነው እኮ ለመሰለ አንዴ ቸርቹን ቢነግረን ከፕሮቴስታንት ነው ድሮ ወንጌል አይደለም እንዴ? ቆይቶ መስፈርቱ ምንድነው? ቆይ አይመለከተውም። ፊትን የማታሳይ በዚህ ደረጃ ክርስቲያኖች ተሳደብ አይችልም። አልሸባቢውን አልቃይዳ ማትታወቅ ፊትን ደብቀ ቁጭ ያልክ ሰውዬ አንተ አድራሻ ልንገር አልነግርህ። እንዲህ እንደው ያንቃል እንደው ጥማት ይገላል እንጂ አልነግርህ። በቃ አልነገረኝም። በቃ የለውም ክርስቲያኖችን እሺ ምን ክርስቲያን አንተ ሙስሊም ኩን ክርስቲያን ማታውቅ ፊትህን አሳይ ስትባል እንኳን አንድ ቀን ፊትህን ማሳየት ማትደፍር ሰውዬ ፊትህን አሳየኝ፣ ቸርቼን አሳያለሁ፣ ፓስተሬን አስተዋውቃለሁ። ይሄው ነገር ኦኬ ፓስተር አለ ቸርች ካለ እሱም ብቻ ነው የምፈልገው፣ ሌላ ነገር አይደለም። ለምሳሌ አሳያለሁ ፊት ካለ አንተ ፊትህን ግለጥ። አንዱ ሌላ ቤተ እምነት ሄደው ክርስቲያኖች ይስላሉ ነው ፊትህን ግለጥ እና አሳይካለሁ ቸርቼ ፊትህን ግለጥ። ተደብቀ ምንድን ነው የምትጠይቀኝ?
ልሰልለኝ ነው? ልገለኝ ነው? አልሸባብ ነህ? አልቃይዳ ነህ? ምንድን ነህ አንተ? ማንነትን ደብቀህ ወንጌል ያዘ። ወንጌል አንተ እኮ ወንጌል የምትሰብከው እኮ ለኦርቶዶክስ ነው አይደል? ይኸው ማን ነው ሜሎስ ለኦርቶዶክስ ይናገራል። ስለ ኦርቶዶክስ ብዙ ያወራል። ወጥቶ በሰላም ይገባል። የሚገል ሰው የለም። ልክ እስልምና ላይ እንደሚሰራ ኤቫንጀሊዝም እስልምና ላይ እንደሚሰራ ሰው ተደብቀ እንደ ሸለምጥማት ጫካ ለጫካ የምትደበቅበት ምንም ምክንያት የለም። የክርስቶስ ኢየሱስን ወንጌል የምትሰብክ ከሆነ ፊትህን ግለጥ። ፊትህን ያልገለጥክ ሰው ቸርች አለህ አንተ? እንኳን ቸርች ፊት የለህም እኮ። የመጠየቅ ሞራል የለም። ወንጌል በፍርሃት አይደለም እኮ። በቃ ምን ያስፈራዋል ደግሞ? ምን ያስፈራው? ምን ተናግሮ ያውቃል? ኧረ የኛው ናትናኤል ለምን ዮሐድን እንደሱ አትለው? አንተ ለራስህ ያጠየቀው አትመልስም እንዴ? ወንጌል ላይ ነው የምትሰራው አይደል? ለራስህ ስትባል አየው። ለምን ታላቁን አትለውም እንደሱ? እኔ እኮ አይደለሁም። አንተ እስልምና ላይ ትሰራለህ እንዴ? ቆይ አየህ፣ በጣም እስላም ሙስሊሞች ምን አደረጉ? ምን ያደርጋሉ? ስማ፣ ትሰራለህ ወይ ነው? ትሰራለህ ወይ ነው? አቤላ ግን ጌታ ይርዳህ። በቃ ለመሰለህ በጣም እስከ አገልጋዮች ራስን ከዋድ ጋር ኮል ማለት ትሞክራለህ። ይህ አገልጋዮች እኔ እኮ ይኸውልህ ሐሰተኞችን ስትቃወም ደግፌ ያውቃለሁ፣ አብሬ ተቃውሞ ያውቃለሁ። ግን አገልጋዮች አንተ የት ነው ቸርች? የት ነው ቸርች? እኔ አማኑኤል ነኝ። አማኑኤል የት አማኑኤል ነህ? የት አማኑኤል ነህ? የፓስተርን ስልክ ሜክሲኮ አማኑኤል የፓስተርን ስልክ ትይ። በቃ ታዲያ ዝም ብለህ ሰፈር ቸርች ጠራቅ አምናለሁ። ቸርች ቢያንስ ይታወቃል። አድራሻውን ነገርኩህ። ያንተ ነገረኛ ቸርች የለህም አንተ። ቸርች የለህም። ፊት የለህም። እውነተኛ ስም አይደለም። ፕሮቴስታንት ውስጥ ካልሆንክ ዝም ብለህ አትስደበን። በቃ እምነትህን ዲፌንድ ማለት ለእናንተ ከቀለሜ ጋር መሆን ነው ፕሮቴስታንት ውስጥ መኖር። እኔ ግን ፕሮቴስታንት እንደመሆኑ ማረጋገጫው ምንድን ነው? ምንም የለውም። ፊት የለው፣ ስም የለው። ቤል ይሁን በላቸው ይሁን የማይታወቅ ሰውዬ ነገ እንደሰሙ ላለመታጠፉ ምን ዋስትና ነው? ቸርች የመጠየቅ መብት የለውም። ፓስተር መሆን አለበት፣ የቤተ ክርስቲያናት ሊደር መሆን አለበት፣ ወይ የካውንስል መሪ መሆን አለበት። እኔን ለመጠየቅ ቸርች የመንግስት እንትን መሆን አለበት። ህጋዊ ሃይማኖት ጣልቃ ስለማይገባ ኢትዮጵያዊ መሆኔን ነው እንጂ ቸርቼን አይጠይቀኝ። ወይ ፓስተር መሆን አለበት፣ የቤተ ክርስቲያን መሪ፣ አሊያም ደግሞ የካውንስሉ መሪ መሆን አለበት የኔን ቸርች ለመጠየቅ። ዝም ብለህ ቲክቶክ ላይ መተህ ቸርች ምናምን ትላለህ እንዴ? ጾታ እንዳትለኝ ነው የምፈራው። ነገ ደግሞ አናምንም ወንድም ሆነ እንዳትለኝ ነው የምፈራው። አንተ እንኳን ችግር የለውም። የእሱ ነው እንጂ የሚያጠራጥረው ወንድ ይሁን ሴት ይሁን ምን ይሁን አይታወቅም እኮ መልኩ። ቢያንስ እኮ አንተ ፊት ይታያል እንዴ? እሱ ምኑ ይታወቃል እኮ ምንም። ሄኖክማ ስድቡን አድራሻ የለውም። ሲስ እዛ ነው፣ ሄኖክም እዛ ነው። ሄኖክ ከሌለ በቃ ለአምልጥ። አንተ ከሌለ ምን አልከኝ? እዛ በሌላ ስልክ እየሰማ ነው ስድብ የእንትና። ኧረ በሌላ ስልክ ምን እሰማለሁ ብለህ ነው? በሌላ ስልክ ምን እሰማለሁ እባክህ? ኧረ በጌታ ስም እንደ ሰለቸን እኮ። በጣም አስቸጋሪ ነገር እየተፈጠረ ነው። በጣም እኔ የሁለት ግለሰቦች ነገር እኔ በጣም የሰለቸኝ ነገር እንዴ ኤርሚያስን ለመውደድ እኮ የግድ አቡናን መስደብ አይጠበቅበትም አንድ ሰው። ይህንን ነገር አቆሙ፣ ይቅር። ቀላል አይደለም የሚሰዳደቡት፣ ቀላል አይደለም። ሰው እንዴት ኧረ በጣም የሚያስጠላ ስራ እየሰሩ ነው ያሉት። የገዛ ወንድማቸውን ጀበና እያሉ የሚሳደቡ ሰዎች ድነዋሉ ብሎ ለማለት አስቸጋሪ ነው በጣም። እሱን ኧረ እንደሱ ይበሉ ተዋቸው። ይሄ እኮ እኔ እኮ ሰው ፕሮቴስታንት እኮ ኢየሱስን እከተላለሁ ብሎ ጎን ለጎን ዮኒ ማኛን ሲከተል ነው የበቃኝ። እዚህ ሚዲያ ላይ ያለው ፕሮቴስታንት እኔ የበቁኝ እውነቴን እኮ ነው የምልህ። ሪፖርት አደርግባቸዋለሁ ምናምን ኦርቶዶክሶች ሪፖርት ታደርጉብኛላችሁ። ድፍን ጴንጤውን አስከትዬ ሪፖርት አስደርግባቸዋለሁ ይላል። ምክንያቱም ጴንጤው እንደሚከተለው ያውቃል። ዝም ብሎ ነው ጴንጤ ያገኘውን የሚከተለው። አለቀ በቃ። እዚህ ሚዲያ ለስፔሻል ያላችሁ ሰዎች ማለት እና ኖርማል ነው
ኖርማል ነው። ጀበና አልከኝ ቡና አልከኝ ምንም የሚቀየረው ነገር የለም። እኔ አቡና እንደሆነ ያቋም ሰው እንደሆንኩ 3-4 ዓመት አሳይቻለሁ እዚህ ሚዲያ ላይ። ማንንም አልሰማም ከጌታዬ በቀር። ግን የማንኛውም ያው ተረጋጋ ማለት ጥሩ ነው። ገና አልተጠመቀም። የክርስትና መስፈርት እኮ ገና አላሟላም እኮ አይደል እንዴ? ገና ተጠምቆ ቢሆን ገና ጥምቀቱ አልደረቀም ትላለህ። ይሄ ገና ምኑም አልተጠመቀ፣ ግን እዛው የራሱን ቤተ እምነት ሰዎች ረገጣ ከጀመረ ነገ ለማንም አይመልስም። በነገራችን በእንቁላሉ ጊዜ ነው የሚባለው አይደለ? በእንቁላሉ ጊዜ እኮ ሰው ካልተቀጣ እያደገ ማንንም ሰው ነው እየረገጠ የሚሄደው። ናቲ ቆይ አንድ ጊዜ አስቴሪዮ እስኪ አቡናን መጠየቅ የምትፈልግ ነገር ካለ በስርዓት ጠይቀው። በስርዓት ያረኳቸው ሰዎች ማለት ነው በቃ ሪቴት ያደረጉኝ ሰዎች ናቸው። አንዱ ይሄ ሰውዬ በስርዓት ጠይቀው። አስቴሪዮ ብሎ ማን ነው ስሙ? እኔ ስም የሌለው ሰው አላዋራም። ስም ከሌለው አላዋራም። አይደንቲቲ ከሌለው፣ ፎቶ ከሌለው፣ ቪዲዮ ከሌለው ማንንም አላወራም። አለቀ። እስኪ እንደው በታች ወንድ ከሆንክ አቡናን አስቁሞ ምናምን ስላለ እኔ አቡና አይደለም በቪዲዮ ይውጣ። ወንድ ምናምን ካለ አንተ ወንድ ከሆንክ በቪዲዮ ይውጣ። ተደብቀ እንደ ሸለምጥማጥ ውስጡን አትሂድ። ተደብቀ አታውራ። እኔ አቤል አቡና ስንት አመፀኛ ዓለም የሚያሸብሩ ሰዎች ፊት ለፊት ተቃውሜ የደረሰብኝን መከራ የደረሰብኝን እንግልት አሁንም የሚደርስብኝን ታያል። ወንድ ልጅ እንደዚህ ነው። ፊት ለፊት ላመንከው ነገር ደረትን ስጥ። በቃ ወንጌል እሰራለሁ እዚህ ጋር መስቀል ታረጋለህ። ከዛ መስቀሉ ላይ ሰዎች ትሰቅላለህ። አስተሪዮ ምናምን ምንድነው? ስምህ ማን ነው? መታወቂያ ስምህ ማን ነው? ተናገር። ፈርቶ ወንጌልን ይዞ ስምህ ተገለጥ። እንደ ስምህ ተገለጥ። ያንተ አይኪው በጣም ስታክ ያደረገ ስለሆነ የኔን ስም መረዳት የምትችል አይመስለኝም። በቃ ዞር በል። አይኪው ይላል። ዞር በል። ራሱን እንዳዋቂ ነው። ስሙን ተሸክሞት ከስሙ ውጭ ነው። ግን አይገርምም? አስተራያ እኮ መገለጥ እኮ ነው። ግን ሳይገለጥ እሱ እንደተገለጠ አድርጎ አክት ያደርጋል። ገለጥ ያው በጣም እኮ የሚገርም ተቃራኒ ነው። ይሄ ነው በቃ። ለማንኛውም ስም ሊከብድ ይገባል። እኔና እዚህ ቢያንስ ስም የሌላቸው ሰዎች አልቀበል። ይሄ ኢየሱስ እንትኔ ነው ኢየሱስ እንትና ነው ምናምን እያሉ የሚሳደቡ ሰዎችን ቶለሬት አላደርግም። እኔ ለማንኛውም አቡናን ስወደው ኤርሚያስን ጠላት ለማድረግ አይደለም። ኤርሚያስና አቡና በቃ ያልተግባቡ ነገር አለ። ስለዚህ ነገሩን በሁለቱ መካከል ላይ እንተው። ግርሳዎች እረፉ። አቡናን ማን ነው ኤርሚያስን መውደዳችሁ ጥሩ ሆኖ ኤርሚያስን ስትወዱት ግን አቡናን ለመስቀል አትሄዱ። ወንድሞቻችን ናቸው ሁለቱም። የሆነ ቀን ልታርቁ ይችላሉ። እኔ እያልኩ ያለሁት ይሄንን ነው። አይ አቡናን ርገጠው ከሆነ እንደ ዮኒ ማኛ እንደምለው በአናቲ መቆም ትችላለህ። በአናቲ መቆም ትችላለህ። እንደዛ ነው። ሌላ ነገር የለም። ሌላ ምንም ነገር የለም። እኔ ኤርሚያስን የመስደብ አጀንዳ የለኝም። ነግሬያቸዋለሁ። ከዚህ በፊት የሆነ ኤፌሶን የተባለች ልጅ ላይ የሰራው ቪዲዮ አገኘው። ያችን ይዤ መጣው። በዛ ተናገርኩኝ። ከዛ በኋላ የወንጌል ጠላት ምናምን ብዙ ነገር አሉ እና የግድ ኤርሚያስን ከወደዱ አቡናን በመጥላት ነው የኤርሚያስን መውደድ የሚገለጠው። በሁለቱ መካከል ላይ ያለውን ነገር ለሁለቱ እንተው። ከዚህ ከመንጋነት እንውጣ። ጎጠኝነት አይሰራም። እንዴ አቡናን ጠልቶ ኤርሚያስን ወዶ የጌታ ነኝ ማለት አይቻልም። እንደዛ አይነት ነገር ጥሩ አይደለም። ኤርሚያስ ከፈለገ አቡና ላይ ይሄ የፈለገውን ይናገር። የሚያገባኝ ነገር የለም። እኔ ሁለቱ ያልተግባቡ እኔ ኤርሚያስ የሚባል ሰው አላውቅም። ቀለም ወርቅን ለማለት ፈልገን እኔ እሱ ስሙ እንደዛ ስለሆነ እኔ የለም አስተሬ እንዳለው ሰውዬ እኮ ነው ስሙ ባልሆነ ስም የሚጠራ ሰው። ተወው በእናትህ። አሁን እኔ ስለሱ አላወራሁም እኮ አይደል? እኔ እስካሁን ስለሱ መቼ አወራሁ?
እና በጣም በጣም በሚያስጠላ ኤርሚያስ የሚባል ሰው አላውቅም እየተፈጠረ ያለው የሚያስጠላ ነገር ከወንጌል አማኞች የሚጠበቅ ነገር አይደለም። ከወንጌል አማኞች የሚጠበቅ ነገር አይደለም። ይሄ ነገር ተው በቃ። ከቻላችሁ ለሁለቱ መጸለይ ነው። ካልቻላችሁ እኔ እኮ የኤርሚያስን ሁሉንም ነገር ስለሚቀበል አይደለም እኮ ማልናገረው እንዴ። በቃ እሱም ቢሆን በገባው መንገድ እያገለገለ ነው ብዬ ነው እንትን የምለው እንጂ ልናገር ብል እኮ እኔ ነቢያቶች ናቸው አሁን ያሉት ነቢያቶች ናቸው ብዬ አላምንም እንዴ። ሐዋርያት ነን የሚሉ ነቢያት ነን የሚሉ ማን ኦፍ ጋድ እየተባለ እየተነገረ እኔ እኮ ነገር ግን በቃ እሱ የእሱ መረዳት ስለሆነ እሱም በሱ በኩል እግዚአብሔር እየሰራ ነው ብዬ ስለማምን ነው የማልናገረው እንጂ እኔ ጋር መታችሁ አቡናን የመስደብ ይሄ ደፋ ቀና ምናምን የምትሉ